የመጣለት ሰው ይለፍ ብዬ ደግሞ በዚህም የተነሳ ደግሞ ጥመዱኝ አሏችሁ ስለወደዱኝ ነው የሰጠው እና የፈለገ አትናቴዎስ ኦርቶዶክሳዊ ወጣትን የመልካም ወጣትን ምዝገባ ሁላችሁም እንዳያመልጣችሁ ተወዳጆች እንዳያመልጣችሁ ሁላችሁም ተመዝገቡ። እኔ ምንም የምናገረው ነገር የለም በቃ እኔ ያን ያክል መንፈሳዊ ሰው አይደለሁኝም፣ ግን መሆን የምፈልገው ግን እንደ ክርስቶስ ስለሆነ ክርስቶስ በጥፊ ሲጸፋ ዝም እንዳለ ምራቅ ሲተፋበት ዝም እንዳለ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ 13 ሰማዕታትን ሲቀበል ዝም እንዳለ ሁሉ እኔም ዝም ነው የምለው። በቃ ዝምታዬ የጨነቃችሁ ሰዎች አይጭነቃችሁ፣ አልከበደኝም። እኔ ዝም ነው የምለው። የፈለጉትን ያክል ድንጋይ ወረውሩ፣ የፈለጉ ያክል ጦሮችን ይስበቁ፣ የፈለጉትን ሰይፍ ይምዘዙ። ጋይስ እኔ ዝም ነው የምለው። ምክንያቱም በዝምታዬ እግዚአብሔር አስደንግጦኛል። እኔ በዝምታዬ ውስጥ እግዚአብሔርን አይቼዋለሁ። አንዳንድ ሰዎች በህይወታቸው እግዚአብሔርን አይተዋል በህይወታቸው እና በህይወታቸው እግዚአብሔርን ካዩ ሰዎች መካከል አንዱ እኔ ነኝ። ዝም በማለቴ በዝምታዬ ውስጥ እግዚአብሔርን ተመልክቼዋለሁ። አንዳንዴ እግዚአብሔር ይቅደም የሚባለው ትክክል ነው ተወዳጆች፣ እግዚአብሔር ይቅደም ከተቆራረጠ ወዲያው ኮፒሊንግ አስደርጉ ሽልደት እንደዛ እናድርግ። በተለይ የቲክታክ ምልክቷን ሁላችን አበባ ከምትሰጡ የቲክታክ ምልክቷን ብትሰጡ ሞር አሪፍ ነው። የቲክታክ ምልክቱን ያ ይሄንን በመስጠት ሜምበር ያልሆናችሁት ወንድማችንን ዲያቆን ፈለገን ሜምበር ሁኑት። ሁላችንም እንደዛ እንቀጥል። የምንችል ሰዎች በተደጋጋሚ ከዚህ በፊት ግልጽ ተነግሮኛል። የተጻፈልኝ ጽሁፍ አለ። የፈለገን አትናቴዎስን አካውንት ሪፖርት አድርገን ማዘጋት አለብን ስለሚሉ የምትችሉ ሰዎችም ደግሞ እየገባችሁ አካውንቱን ኮፕሊንክ አድርጉለት፣ ላይቭ ስትሪሙንም ኮፕሊንክ አድርጉለት። የምትችሉ ሰዎች ዲያቆን አሁን መጥተዋል፣ ይቀጥሉ። እንግዲህ ዛሬ ላጋጠመን እንግዲህ የመቆራረጥ ችግር በጣም ይቅርታ የኔ ተወዳጆች። አምናለሁ እንግዲህ ከነገ ጀምሮ እጅግ በጣም የምትወዱኝ እህት ወንድሞቼ በአጠቃላይ የ1 ሚሊዮኑ ቻሌንጅ እንዳለ ሆኖ አካውንቴን ደግሞ በደንብ ኮፒ ሊንክ እንደምታስደርጉልኝ ተስፋ አደርጋለሁ። ያው ችግር የለውም አካውንት ቢዘጋ በነገራችን ላይ ለኛ ያን ያክል ኪሳራ አይደለም። ምናልባት አካውንቴ ላይ አሁን የቲክታክ አካውንቴ ላይ ወደ 300 ምናምን ሺህ ፎሎወር አለ። 300 ምናምን ሺህ ፎሎወር ያለው አካውንት ቢዘጋ ይደዝማታል። ምክንያቱም እግዚአብሔር በብዙ ሰዎች ልብ ውስጥ እንድቀመጥ አድርጎኛል እና ምናልባት አካውንቴን ማዘጋት ለነሱ ደስታ ሊሰጣቸው ይችላል፣ ለነሱ ሳቲስፋክሽን ሊፈጥርላቸው ይችላል፣ ግን ከሰዎች ልብ እንድፋቅ አያደርጉኝም ነው ባጭሩ። ይሄን ደግሞ እንዲሆን ያደረገው እግዚአብሔር ነው። እንግዲህ ብዙ ከእግዚአብሔር ጋር ትታገሉ ፕሊስ። ኦኬ እንቀጥል። እሺ አንዳንዴ ምን ነበር ልላችሁ የፈለኩት መሰላችሁ? በህይወታችሁ እግዚአብሔርን ማስቀደም የመሰለ ነገር የለም። አንዳንዴ በትዳር ህይወት ሰዎች ሲጋቡ ለምንድን ነው በስርዓተ ቤተክርስቲያን ቢጋቡ መልካም ነው የሚባለው? ለምን? በትዳራቸው እግዚአብሔር እንዲቀድም፣ በስራቸው እግዚአብሔር እንዲቀድም፣ በሁሉም ነገር እግዚአብሔር እንዲቀድም ቅዱስ ቤተክርስቲያን ታስባናለች። እና እግዚአብሔር የቀደመበት ነገር ምን ሁልጊዜ በድል ይጠናቀቃል። ሁልጊዜ በህይወታችሁ የኔ ተወዳጆች ሶሪ በጣም እሺ የኔ ተወዳጆች በህይወታችሁ ሰዎች እናንተን እንደናቋችሁ ፊል ስታደርጉ፣ ሰዎች እናንተን ያንኳሰሱ ሲመስላችሁ፣ ሰዎች በእናንተ በበላያችሁ እንደሆነ ለማድረግ ለመሳል በሚሞክሩ ወቅት እባካችሁን በቃ ፕሊስ ራሳችሁን ለማስከበር እንዳትሮጡ።
በሶሻል ሚዲያ ሊሆን ይችላል፣ በምትኖሩበት ቦታ ሊሆን ይችላል፣ በስራ ገበታችሁ፣ በትምህርት ቦታችሁ ሰው እናንተ ሊዘልፋችሁ ሊሆን ይችላል። የሌላችሁ ፐርሰናሊቲ ሰጥቶ ለምሳሌ አንዳንድ ጊዜ ሶሻል ሚዲያ ላይ አይፈለገ አትናቴዎስ ተሐድሶ ነው የሚሉ ሰዎች አሉ። ተሐድሶ ነው፣ ከተሐድሳይን ጋር የሚሰራ ሰው ነው፣ እሱ እንደዚህ አይነት ፐርሰናሊቲ ያለው ነው፣ የቤተክርስቲያን ትምህርት ፈጽሞ አይቀበል ምናምን፣ በጣም ኔጌቲቭ የሆኑ ነገሮች የሚናገሩ ሰዎች አሉ። ለነዛ ሰዎች እንደ ክርስቲያን እኛ ራሳችን ምላሽ መስጠት የለብንም። ይሄን ነገር አስተውሱት። እናንተ ዝም ስትሉ እግዚአብሔር ነው ስለእናንተ የሚናገረው። አይ እኔ ራሴ ግን ልናገር ያላችሁ ሰዓት ግን እግዚአብሔር ደግሞ በተራው ዝምታን ይመርጣል። ስለ ራሳችሁ የተነሳችሁ እግዚአብሔር እንደው ከሚናገርልኝ ይልቅ እኔ ስለ ራሴ ልናገር ብላችሁ የተነሳችሁ ሰዓት ግን እግዚአብሔር በተቃራኒ ዝምታውን ይመርጣል። ያኔ እኛ የቀደምንበት ነገር ሁሉ አይሰምርም። እንደውም ምሳሌ ሲመስሉ አባቶች አንድ የተናገሩት ንግግር ትዝ አለኝ። በአንድ ወቅት የተወሰኑ ወዳጅ ጓደኛሞች አንድ ገዳም ለመሳለም ሄደው ተሳልመው ከዛ አካባቢ ክፍለ ሀገር ስለነበረ እንቁላል ገዝተው ይመጣሉ። የሆነው እውነተኛ ታሪክ ነው በነገራችን ላይ እና አንድ ቦታ ላይ ነው የሰማሁት። ይሄን ነገር እውነተኛ የሆነ ነገር ነው እና እነዚህ ሰዎች እንቁላል ገዝተው ከመኪናቸው ኋላ ጭኖት ይመጣሉ እና መንገዱን ሙሉ ከተጓዙ በኋላ አንድ ወዳጃቸውን ያገኙታል። በመንገድ ላይ ሰላም ይሉታል። ከየት እንደሚመጡ ይጠይቃቸዋል። እነሱ እየመጡ ያሉት ከሌላ ቦታ እንደሆነ ይነግሩታል። ካወሩ ከተስማሙ በኋላ በሉ እግዚአብሔር ከፊታችሁ ይቅደም አላቸው እና እነሱ እያረገጡ አይ እግዚአብሔር ከኋላ ይከተለን ብለው መለሱለት። ይሄ ሪሊ የሆነ ነገር ነው ነገራችሁ ጋይስ። እና ተለያዩ። በመንገዳቸው ሲሄዱ ትንሽ አደጋ ገጠማቸው እና መኪና ውስጥ የነበሩ ሰዎች በአጠቃላይ ተጎዱ። የስብራት የተለያየ አይነት ጉዳት ደረሰባቸው። ደማቸው የተወሰነ የፈሰሱ አሉ፣ ስብራት የገጠማቸው አሉ፣ የተለያየ አይነት ጉዳት ደረሰባቸው። ከኋላ የጫኑት እንቁላል ግን ምንም አልተሰበረም። እና ያቺ ንግግር ትዝ አለቻቸው። እግዚአብሔር ከፊት ነበር ወይስ ከኋላ ተብሎ ሲጠየቁ ይዛኔ ከኋላ ብለው መለሱ እነሱ። ምክንያቱም በጣም ለመሰበር የሚቀርበው ነገር እንቁላል ሆኖ ሳለ የእነሱ ደማቸው ፈሶ ስጋቸው ተቆርሶ አጥንታቸው ተከስክሶ መኪና ውስጥ ጉዳት ደርሶባቸው ምንም ያልሆኑ እንቁላሉ ነበር። እና አንዳንድ እግዚአብሔር እንዲህ ትንንሽ በሆኑ ነገሮች ምሳሌን ይመስልልናል። እና የኔ ተወዳጆች በምንም ነገር እኛ እንቅደም አትበሩ። በቃ እግዚአብሔር ከፊታችሁ ይቅደምላችሁ። እናት አባቶ እንዲቀርምላቸው የሚማጸኑበት ጸሎት ነውና በዚህ ጉዳይ ላይ እኔ ምንም የምሰጠው ምላሽ የለም። እንደተባለው ፈለገ አትናቴዎስ እያስመሰለ ራሱን ትሁት እያስመሰለ እያጭበረበረ አክት እያደረገ በጣም የብዙ ሰዎችን በእውነት እኔ አሁን እግዚአብሔር በሚያውቀው መቼ ነው ስልጣን ይዤ የነበርኩት ነው ያልኩት። እውነቴን ነው የምላችሁ። የሆነ ሰዓት ላይ የሆነ ስልጣን ይዤ የሆኑ ህዝቦችን በቃ እንደው በደርዘን ጨፍጭፌ መጣሁ እስከሚመስለኝ ድረስ መቼ ነው ስልጣን ያዝኩበት ቀን አለ ወይ ብዬ ራሴን እስከምጠይቅ ድረስ በጣም ግራ የተጋባሁት። እና በጣም ብዙ የሆኑ ሰዎች ብዙ ነገር ብለዋል። ለነዛ ሁሉ የምሰጠው ምላሽ የለም። በህግ አግባብ መጠየቅ የሚፈልጉ አካላቶች ካሉ እኔ ፈቃደኛ ነኝ። በህጋዊ መልኩ እንደውም ጉዳዩ ተይዞ ነገሩ ቢጠራ ሞር ከወሬ በራቀ መልኩ እውነተኝነትን ይዞ ሰው ዘንድ ይደርሳልና ወሬን ግን የምትናፍቁ ሰዎች እስቲ አንተ የሆነ ነገር በልበት ምናምን የምትሉ እኔ ምንም የምሰጠው ምላሽ የለም። መጨረሻ ላይ የምለው ነገር ምንድነው እንዳትረሱ፣ የተወረወረውን ድንጋይ በአጠቃላይ መልሼ አልወረወርም። ስለ እውነት ነው የምላችሁ። በዚህ ጉዳይ ላይ የኔም ስታጠፉ የነበራችሁ ሰዎች ምን አይነት ፐርሰናሊቲ እንዳላችሁ ታውቃላችሁ። ምን አይነት ሰዎች እንደሆናችሁ ታውቃላችሁ። ይሄንን በእናንተና በእግዚአብሔር ብቻ ይቅር። እኔ በዛ ዙሪያ ምንም የምለው ጉዳይ የለም። እናንተ የወረወራችሁብን ድንጋይ ግን እንዳትፈሩ፣ እንዳትደነግጡ፣ ሰላማዊ እንቅልፍ ተኙ። ፈለገ አትናቴዎስ መልሶ አይወረውረውም። እናንተ በወረወራችሁት ድንጋይ ግን ቤት ሰርቶ ያሳያችኋል ለማለት ነው። ኦኬ፣ ዛሬ በአንድ ቃል ላይ እንድናወራ ነው የፈለኩት የኔ ተወዳጆች። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ባለ ቃል የተወሰኑ ነገሮችን እናወራለን።
መጽሐፍ ቅዱሳችን ከሌሎች መጽሐፍት የሚለየው በጣም ብዙ አይነት ነገር አለው። ደጋግመን ከዚህ በፊት ስናወራ እንደነበረው መጽሐፍ ቅዱሳችን በውስጡ 3 አይነት ቃላቶችን የያዘ ነው። አንደኛው ቃለ ሰብ፣ ሁለተኛው ደግሞ ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። አንዳንዴ ሰዎች የቤተክርስቲያንን ትምህርት ካለመረዳት የተነሳ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ በመጽሐፍ ቅዱስ ውስጥ እነዚህ ቃላቶች ራሱ እንዳሉ ስለማያውቁ ስለማይረዱ እንዲሁ በደፈናው እንዲሁ በጭፍኑ ቤተክርስቲያን ትምህርትን ለመተቸት ይሞክራሉ። አልፎ አልፎ ገጥሟችሁ ከሆነ ቃለ ሰብ የምንለው ሰዎች ከልባቸው አፍልቀው የተናገሯቸውን ቃላቶች ነው። እንዲህ አይነት ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች ለምሳሌ በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ጀምሮ ስትመለከቱ ከኢየሩሳሌም የመጡ ጸሐፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። አሁን እንዲህ አይነቱ ንግግሮች በመጽሐፍ ቅዱስ ላይ ይገኙ እንጂ ተወዳጆች ቃለ እግዚአብሔርም ቃለ ነቢያትም ተብሎ አይጠሩም፣ ወይም ደግሞ የሃይማኖት መመስረቻ ሆኖ አይቀርቡም። በመጽሐፍ ቅዱስ ላይ ግን በነገራችን ላይ የእግዚአብሔር ቃል እንደተነገረ ሁሉ ታሪክም አብሮ ያለበት መጽሐፍ ነው። በነገራችን ላይ መጽሐፍ ቅዱስ የታሪክ ክፍል አለው እና ታሪክም ጭምር የተቀመጠበት ስለሆነ ቃለ ሰብ የምንለው ቃላቶች በአጠቃላይ በመጽሐፍ ቅዱስ ውስጥ እናገኛቸዋለን። እና አንዳንዴ እንደውም ከቤተክርስቲያናችን ውጭ ያሉ ሰዎች ቃለ ሰብ የሚለውን ንግግር ቃለ ነቢያት የሚለውን ቃለ እግዚአብሔር የሚለውን ስለማያውቁ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ ተመልክታችሁ ይሆን? አንዳንዴ የእናንተ አምላክ እግዚአብሔር የሚጸጸት አምላክ ነው ብለው የሚያውቁ ሰዎች አሉ። እንዴ እናንተ ክርስቲያኖች የምታመልኩት አምላክ እኮ የሚጸጸት አምላክ ነው የሚሉ ሰዎች አሉ። ካለማወቅ እንደው አውቆ ለመድፈርም አይደለም። እውነት ለመናገር ማንም ሰው አውቆ እግዚአብሔር መዳፈር አይፈልግም። እና ካለማወቅ ግን እናንተ ክርስቲያኖች የምታመልኩት አምላክ የሚጸጸት አምላክ ነው ከየት አመጣችሁ ስትሏቸው እንደ በጣም በቃ ትልቅ ሐሳብ የሆነ እንደ ጂኒየስ ማይንድ እንደሆኑ ሰዎች ልክ የሰባ ሐሳብ እንዳገኙ አድርገው አንድ ጥቅስ ያወጣሉ። ያ ደግሞ ምን የሚል ነው? እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚል ነው። አሁን ይሄ ቃለ ሰብ ተብሎ ይጠራል። የኔ ተወዳጆች ሙሴ የእስራኤልን ሕዝብ እየመራ ከግብጽ ባርነት ነፃ ያወጣ ታላቅ ነብይ ነው። እግዚአብሔር አምላክ የእስራኤልን ሕዝቦች በአጠቃላይ ከሰማይ ላይ መናን ከአለት ላይ ውሃን እያፈለቀ እየመገባቸው ነው። በነገራችን ላይ ከፈርዖን ባርነት ነፃ ያወጣቸው፣ ከግብጽ ባርነት ነፃ ያወጣቸው እንዲህ አይነቱን ድንቅ አምላክ እስራኤላውያን ረስተው ጣዖትን ማምለክ በጀመሩ ጊዜ ሙሴ እጅግ በጣም ከመበሳጨቱ የተነሳ እግዚአብሔርስ እናንተን በመፍጠሩ ተጸጸተ ብሎ ተናግሯል እንጂ የኛ አምላክ እግዚአብሔር የሚጸጸት አምላክ ሆኖ አይደለም። ለዛም ነው ቅዱስ ኤፍሬም መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ ብሎ የተናገረው። እግዚአብሔር ለዳዊት ማለት ፍጹም ምንም አይደለም፣ አይጸጸትም ማለት የሚጸጸት አምላክ አይደለም። ሁለተኛው በመጽሐፍ ቅዱሳችን የምናገኘው ቃል እቺን ፓርት ትንሽ የፈጠንኩት ወደ ዋናው ሐሳብ ለመግባት ፈልጌ ነው። እንግዲህ ከፈጠንኩኝ በጣም ይቅርታ አድርጉልኝ። ሁለተኛው በመጽሐፍ ቅዱሳችን ውስጥ የምናገኘው ቃል ቃለ ነቢያት ተብሎ ይጠራል። ቃለ ነቢያት፣ ይሄ ቃል ነቢያት በመንፈስ ቅዱስ ምሪት የተናገሩት ቃል ነው። በመንፈስ ቅዱስ ምሪት ይሄን ስናነሳ በጣም ብዙ ጥቅሶችን ማንሳት እንችላለን። ለምሳሌ ከዛ ውስጥ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ብናነሳ በመንፈስ ቅዱስ ምሪት ነብዩ ኢሳይያስ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ትንቢት እንመለከታለን። ትንቢቱ እንደውም በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ እንደተፈጸመ ራሱ መልአኩ ቅዱስ ገብርኤል እንደተናገረ ሐዋርያው ቅዱስ ማቴዎስ አስቀምጦታል። በነቢያት እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ብሎ መልአኩ አብስሮታል። ይሄው ራሱ ትንቢት በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እናገኘዋለን። እንዲህ አይነት ቃላቶች ቃለ ነቢያት ተብለው ይጠራሉ። ቃለ እግዚአብሔር የምንለው ደግሞ አምላካችን እግዚአብሔር የተናገረውን ቃል ነው። በሐዋርያቱም ጭምር ያለውን ማለት ነው። በሐዋርያም ጭምር የተነገረውን ዛሬ እቺ ያነሳናት ቃል እጅግ በጣም መሰረታዊ ቃል ነች። ተወዳጆች በደንብ አድርጋችሁ ተከታተሉ። ይህንን ቃል የምናገኘው መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ነው። መጽሐፈ መሳፍንትን ቤታችሁ ገልጣችሁ ከምዕራፍ 11 ጀምሮ ስትመለከቱት
ዮፍታሔ ስለሚባል ስለ አንድ ግለሰብ ነው የሚናገረው ያ ክፍል። ዮፍታሔ በጣም ከወገኖቹ የተገለለ ሰው ነበር። በጣም ከወገኖቹ የተገለለ፣ ወገኖቹ የናቁት፣ በቃ በጣም ተዋርዶ ተንቆ ታቃሉ ይኖር የነበረ ሰው ነበር እና ታሪኩን አሳጥሬ ልንገራችሁ። እናም እግዚአብሔር እርሱን ማስነሳት በፈለገ ጊዜ በእነዚህ ወገኖቹ ላይ የገለዓድ ህዝቦች በጦርነት ተነሱባቸው እና እነዚህ ሰዎች በጦር የተነሱባቸውን ህዝቦች ከመፍራታቸው የተነሳ እኛን የሚመራ በጦር ሜዳ ሄዶ ድል የሚነሳልን መሪ ያስፈልገናል፣ ስለዚህ የግድ ዮፍታሔን አምጥተን መሾም አለብን ብለው ወሰኑ። ክርስቲያኖች አንዳንዴ በህይወታችሁ መገፋታችሁ አንዳንዴ ለንግስ ነው። እያንዳንዱ ሰው በህይወት ፈተናው ብዙ መናቅ፣ ብዙ መሰደብ፣ ብዙ መተቸት ያጋጥሟል። ምናልባት የተለያየ አይነት መጠን ሊኖረው ይችላል፣ ግን ሁሉም ሰው ያጋጥሟል እና ሁሉ ነገር ለበጎ ነው ስንል በነገራችን ላይ በምክንያት ነው። ለበጎ እንደሆነ የምናውቀው መቼ ነው? እግዚአብሔር ሁሉን ነገር ለበጎ ካደረገው በኋላ እና አንዳንድ ጊዜ የአንዳንዶቻችን መገፋት፣ የአንዳንዶቻችን መናቅ ለንግስ ነው። ለንግስ ዮፍታሔ ልክ በዛ ልክ ተዋርዶ የነበረው ለምንድን ነበረ? ለንግስ ነበረ። በገዛ ወገኖቹ ነበር የተናቀው፣ በገዛ ወገኖቹ ነበረ የተዋረደው። የነገሰው ግን በእግዚአብሔር ሆነ። ኢቭን በእነሱ ራሱ አይደለም። እና እዛ የመጽሐፍ ቅዱስ ክፍል ላይ ዮፍታሔ በላያቸው ይነግሳል። ከነገሰ በኋላ እነዛን የገለዓድ ህዝቦች ይዋጋል። ከተዋጋም በኋላ ድል ይነሳል። በጣም ከእግዚአብሔር ጋር ያለው ግንኙነት በጣም ይገርማል። ብታይ መጽሐፍ ቅዱሱን ገልጣችሁ አንብቡት። ከዛ በኋላ እጅግ በጣም በትዕቢት የተሞሉ ኤፍሬማውያን የሚባሉ ህዝቦች ነበሩ። እነዚህ ህዝቦች እጅግ በጣም ከመታበያቸው የተነሳ ዮፍታሔን እንዴት ብትንቀን ነው እኛን የመሰለ ጠንካራ ሰራዊት ያለው ህዝብ እያለ ለኛ ሳት ነገር እንዴት ብቻ እንትዋጋለ ብለው ነገር ይፈልጋሉ። እና ዮፍታሔ መቼም የሚመካበት አምላክ አለውና ኦኬ እግዚአብሔርን ይዤ የእናንተ እርዳታ ያስፈልገኝም፣ ከሁሉ በላይ የሚረዳኝ ጥንት ያለ ዛሬም ያለ ወደፊትም የሚኖር አልፋና ኦሜጋ የሆነ አምላክ እግዚአብሔር አለኝ፣ ስለዚህ እናንተ አታስፈልጉኝም ባለ ጊዜ ኤፍሬማውያንም እስኪ እኛ ምን እንነሳባለን እስኪ ማን ከእጃችን እንደሚያስጥለን እናያለን ብለው በጠላትነት ተነሱበት። የኔ ተወዳጆች በክርስትና ህይወት ውስጥ በነገራችን ላይ የጥላቻ ኤንዲንግ የለውም። አንዱ ጠላታችሁን ድል ስትነሱ ሌላ ጠላት ከፊታችሁ ይመጣል። ይሄ ያለ ነው። ይሄንን አውቃችሁ ልትጓዙ ይገባል። ይሄንን የማያውቅ ሰው በአጠቃላይ ግን በቀላሉ ይሰበራል። በነገራችን ላይ በጣም ብዙ የተሰበሩብን አገልጋዮች አሉ። ዛሬ ላይ ፈለገ አትናቴዎስ በቀላሉ ማይሰበር ሰው ስለሆነ የነዚህን ሁሉ ሰዎች ትችትና ዘለፋ ችሎ ከሁሉ በላይ ደግሞ የአምላኩ እግዚአብሔር እርዳታ እግዚአብሔር ደግሞ ዙሪያው ባሉ ሰዎች በኩል ስለወደደው በዙሪያው ባሉ ሰዎች ፍቅርን ስላገኘ ነገሮችን ሊቋቋም ቻለ እንጂ ተወዳጆች በጣም ብዙ የገፋ ናቸው። በጣም ብዙ በዚህ ልክ ድምጻቸውን እንኳን ሳንሰማ ለማየት የጣላናቸው በጣም ብዙ ሰዎች አሉ በዙሪያችሁ። በቤተክርስቲያን አገልግሎት ሊሆን ይችላል፣ በሰንበት ተቋም ውስጥ ሊሆን ይችላል፣ በምትኖሩበት ቤት ውስጥ ሊሆን ይችላል፣ ባላችሁበት ግቢ ውስጥ ሊሆን ይችላል፣ በትምህርት ቦታችሁ ሊሆን ይችላል። እንዲሁ ላይናችሁ የጣላችኋቸው ሰዎች አሉ። ማንነታቸውን ሳታውቁ እንዲሁ ለማየት ብቻ የጠላችኋቸው እንዲሁ ገና ስማቸው ሲጠራ ራሱ በጣም የምትበሳጩባቸው ሰዎች አሉ። በክርስትና ህይወት ላይ አንዱ ጠላታችሁን ድፊት ስታደርጉ ሌላ ጠላት ይነሳል። ይሄ ያለና ዮፍታሔ አንድ ጠላቶቹን ከረታ በኋላ ነው ኤፍሬማውያን የሚባሉ በጉልበታቸው የሚያምኑ ሰይፎቻቸው እጅግ በጣም የተሳሉ ኃያል የሆኑ ህዝቦች የተነሱበት ከዛ በኋላ ነው። የእናንተን ከፍ ከፍ ማለት የሚወዱ ሰዎች አሉ። በተለይ በነገራችን ላይ በየትኛውም ቦታ ላይ የግድ መንፈሳዊ ህይወት ላይሆን ይችላል። ክርስቲያኖች ባላችሁበት በየትኛውም ቦታ ላይ ትንሽ ሆነች ነገር ትንሽ ለምሳሌ በምትሰሩበት ቦታ ላይ ድንገት ባለቆቻችሁ የምትወደዱ ከሆናችሁ ምንም ነገር ኖሯችሁ እኮ አይደለም። ድንገት ባለቆቻችሁ የምትወደዱ ሰዎች ከሆናችሁ ዙሪያችሁ ባሉ ሰዎች በጣም ነው የምትጠሉት። ምንም አድርጋችሁ አይደለም። አለቃችሁ ለእናንተ ደሞዝ ሲከፍል ከእነርሱ ቀንሶ አይከፍላችሁ፣ ግን እንዲሁ ትጠላላችሁ። አንዳንዴ በውስጣችን ይሄ
ቃየልነት ያጠቃን ብዙ ሰዎች ያለን። እግዚአብሔር አምላክ በእውነት ሁላችን ለንስሐ ሞት ያብቃን። መቼም ዞረን የሁላችንም ዓላማ ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው እና ያቺን ደግሞ የክርስቶስ ኢየሱስን መንግስት ደግሞ የምንወርሰው ደግሞ ክርስቶስን በመምሰል ነው። የቃየልን አይነት ልብ ኑሮን ግን እመኑኝ ማንኛችንም ያቺን መንግስት አንወርስም፣ ፈለገም ጭምር ማለት ነው። እግዚአብሔር አምላክ ወደ አቤል መስዋዕት የተመለከተው አቤል የሚያምር ሆነ እጅግ በጣም መልከኛ የሆነን መስዋዕት ስላቀረበ አይደለም፣ ልቡ ንጹህ ስለነበረ ነው። ልቡ ንጹህ ነው ማለት በወንድሙ ላይ ክፋት ሳያስብ ነበረ መስዋዕቱን ያቀረበው። ቃየል ግን በጣም ከባድ ጥላቻ ነበረ በልቡ። እግዚአብሔር እንዲህ አይነቱ መስዋዕት አይመለክም። ምናልባት ዘማሪ ልንሆን እንችላለን፣ ኦኬ፣ ምናልባት ሰባኪ ልንሆን እንችላለን፣ ምናልባት ቀዳሽ ካህናት ልንሆን እንችላለን፣ ምናልባት በጣም ስመጥር የተባለን በጣም በብዙ ዘንድ ተደማጭ ሆነን አገልጋዮች ልንሆን እንችላለን። ዋቴቨር ጋይስ፣ ጩኸታችን ዝማሪያችን የሆነ የሚስረቀረቅ ድምፅ ሊኖር ይችላል። ብራዘር በደንብ እየሰማኝ፣ እጅግ በጣም የሚስረቀረቅ ድምፅ ሊኖርሽ ይችላል። ግን እህትሽን እየጠላሽ ከሆነ የምታገለጊው እመኝኝቴ በቃ ከንቱ ጮት ነው እየጮሽ ያለሽ። እግዚአብሔር እንዲህ አይነቱ መስዋዕት አይቀበልም። ምናልባት ዩቲዩብ ሰብስክራይብ ያስገኝሽ ይሆናል፣ ምናልባት ሰዎች ያጨበጭቡበት ይሆናል። ከዛ ውጭ ግን መስዋዕት ሆኖ ሰባቱ ሰማያትን ሰንጥቆ መስዋዕት ሆኖ በእግዚአብሔር ዘንድ አይቀርም። ዝማሪያችሁ መስዋዕት ሆኖ በእግዚአብሔር ዘንድ የሚቀርበው ወንድም እህቶቻችሁን ሳትጠሉ በንጹህ ልብ ማለት በፍቅር መስዋዕታችሁን ስታቀርቡ ነው። ስብከቶቻችሁ ዙሪያችሁ ያሉ ወንድሞቻችሁን እየጠላችሁ፣ ዙሪያችሁ ያሉ ወንድሞቻችሁን እየናቃችሁ፣ ዙሪያችሁ ያሉ ወንድሞቻችሁ ላይ ቂም እየያዛችሁ ከሆነ የሚሰሙት እመኑኝ፣ ምናልባት እንደው መምህር ገሌ እኮ አቤት ድምጻቸው ሊባልላችሁ ይችላል። መቼም የኛ ምን ይዋን አቤት ድምጻቸው በስማም የሳቸው ድምጽ ይባላል። ምናልባት አቤት የሳቸው ካባ፣ አቤት ቀሚስ አደራረጋቸው ሊባል ይችላል። እመኑ፣ የናንተ አገልግሎት ግን በዜሮ ነው የሚባዛው። ስለዚህ ለራሳችሁ ስትሉ ዛሬ ሰዎች የሆነ መልካምነትን ገንዘብ ማድረግ ያለባቸው ለሌላ ሰው አይደለም፣ ለሌላ ሰው ሳይሆን አንበሳው ይለፍ ብዬ ደግሞ በዚህም የተነሳ ደግሞ ጥመዱኝ አሏችሁ። ስለወደዱኝ ነው የሰጡ፣ ይወዱኛል ደግሞ ይሰጡኛል እንደም ትላለ። እሺ እንቀጥል እና ሰዎች ለራሳቸው ሲሉ ነው መልካምነትን ገንዘብ ማድረግ ያለባቸው። እያንዳንዱ ሰው ለራሱ ሲል መልካምነትን ገንዘብ ካላደረገ እመኑ ተስፋ የምናደርጋት መንግስተ ሰማያትን በፍጹም ማንኛችንም ልንወርሳት አንችልም። ፈለገ አትናቴዎስን ምንም ልትመክሩት አይገባም፣ ምንም ልትጨቅጭቁት አይገባም። እመኑ ፈለገ ለልደት፣ ለኤርሚ፣ ለዲያቆን ዴቭ፣ ለነተሙ ምቀኛ ከሆነ ምናልባት ጥሩ በቃ እንደው በሰው ዘንድ ሊወደድ ይችላል፣ እንደው ፈለገ ሊባል ይችላል። አገልግሎቱ ግን በዜሮ ነው የሚባዛው። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መንፈሳዊነትን እየረሳን የመጣን ይመስለኛል። አንዳንዴ የዚህች ዓለም ጫጫታ በጣም በእኛ ላይ እያየለ የመጣ ይመስለኛል። እና ተወዳጆች አንዳንዴ መልካምነትን ገንዘብ እናደርግ። በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ካለ በኋላ ገበሬውም ደግሞ አባቴ ነው ይላል። ኦኬ፣ ገበሬውም አባቴ ነው። ከዛስ በእኔ ያለውን መልካም ፍሬ የሚያፈራውን ቅርንጫፍ ሁሉ አባቴ አብዝቶ እንዲያፈራ ምን ይለዋል? ያጠረዋል። ከዛስ መልካም ፍሬ የማያፈራውን በአጠቃላይ ግን ይወገዳል። አንድ አባባል አለ። ይሄ ሰው በጣም ክርስትና ህይወት በጣም ይለያል ተወዳጆች፣ ከዓለም ተቃራኒ ነው ሁልጊዜ። መልካም ከሚባሉ ስራዎች ውስጥ አንዱ በነገራችን ላይ ጸጸትና ንስሐ ነው። መልካም ከሚባሉ ስራዎች ውስጥ አንዱ፣ መልካም ተብለው ከሚጠቀሱ ፍሬዎች ውስጥ አንዱ ንስሐ ነው። እያንዳንዱ ክርስቲያን ከሰው ስህተት፣ ከብረት ዝገት፣ ከእንጨት ጭስ ስለማይጠፋ የንስሐን ህይወት ገንዘብ ማድረግ አለበት። መኮንን የእግዚአብሔር ስራ ነው። ተወዳጆች መኮንን የእግዚአብሔር ስራ ነው ስንል ግን ስርዓተ ቤተክርስቲያንን አናስከብር ማለት አይደለም። ግን ፕሊስ እባካችሁን የእኛን ነውር ክርስቶስ ሸፍኖት ሳለ፣ የእኛን በደል ክርስቶስ ሸፍኖት ሳለ
በቃ የኛን ኃጢአት በጣም ከሽታ ከከረፋ ጠረን ይልቅ ጸያፍ የሆኑ በደላችን ክርስቶስ ከልሎስ ሳለ ራሳችን እንደ ጻድቅ እየቆጠረ ፕሊስ እባካችሁ ስለ ሰዎች አናውራ። ዛሬ አሁን እኔ ማውራው ስለፈለገ አትናቴዎስ አይደለም። እኔ መስራት የምፈልገው ትልቁ አገልግሎቴም ህይወት ላይ ነው። በነገራችን ላይ ህይወት ላይ እና በዚህ ዙሪያ ያሉ እህት ወንድሞች ከቤተክርስቲያን አገልግሎት እንዲርቁ አንፈልግም። ፈለገስ ፈለገ ሆኖ ቻላችሁ። ሌሎች ሰዎች ግን በዚህ የተነሳ ከቤተክርስቲያን እንዲርቁ አንፈልግም። እባካችሁን አቃፊዎችን ሁኑ። አቃፊዎች እኛ እኮ ክርስቲያን የተባለው እኮ በክርስቶስ እኮ ክርስቶስን እንምሰል። ክርስቶስን መምሰል ማለት ደግሞ እስከ ጥግ ነው ብራዘር፣ እስከ ጥግ። እኔ አንድ ወዳጄ ያደረገውን ነገር ልንገራችሁ። ከብዙ ጊዜ በፊት ወደ አገልግሎት ከመምጣቴ በፊት የስፖርት ህይወትን እንትን እንደነበረ ምናምን ነገር ያቻለ የስፖርት ህይወት ውስጥ ነበርኩኝ ምናምን እና በአንድ ወቅት አንድ ወዳጄ እኔን እያማኝ እንደሆነ ደረስኩበት። ስሙን ልጥራው ይሄን ወንድሜን እና ከዚህ ሰው የተማርኩትን ነገር ነው የምነግራችሁ። ዘማሪ ተፈሪ ይባላል። በስፔሻሊ በኦሮምኛ ቋንቋ የሚያገለግል ወንድም ነው። በጣም ከብዙ ዓመታት በፊት የተማርኩትን ነገር ነው የምነግራችሁ እና ይህ ዘማሪ ተፈሪ የሚባል ወንድማችን በልጅነቱ በደረሰበት አደጋ የተነሳ አንድ አይኑ ትንሽ አደጋ ስለደረሰበት አይመለከትም። አንድ አይኑ ጤነኛ ነው፣ በአንድ አይኑ በኩል ግን ትንሽ ህመም አለበት። በጣም ድንቅ ወንድም ነው እና በመካከላችን ካለ አንድ ወዳጃችን መካከል እኛን እየዞረ ስማችን እያጠፋ እንደሆነ ደረስንበት። እንደውም እኔ ዋሶኜ እንደው በጣም የሚበላው ነገር ስላጣ የሚጠጣው ነገር ስላጣ በጣም ይገርማችሁ ቤት የተከራየንለት እኛ ነን። በጣም ብዙ ዓመት ነው የምነግራችሁ። ቤት የተከራየንለት እኛ ነን። አከራዩ እንደውም ላጤ ሰው አላስገባም ሴት ያመላልስብኛል ብለው ጉልበታቸው ላይ ወድቀን ተከራይ ምን መስለው እኛ ነን። ጉልበታቸው ላይ ወድቀን እባክዎት ብለን 3 የምታክል ክፍል ፈልገን የተከራየንለት እኛ ነን። ቤት ውስጥ ያሉትን ነገሮች ያሟንለት እኛ ነን እና ሁልጊዜ ሰዎች ከሚጠብቅ ብለን እንደምንም ብለን የሆነ ቦታ ላይ ዋስ ራሳችን እንደምንም በቃ የምናውቀው ቦታ ላይ ባካችሁን እኛ ወንድም ነው ምናምን ብለን ስራ እናስገባዋለን። እንግዲህ አንዳንዴ ሰው ወዶ አይደለም ብዙ ጥፋት የሚያጠፋው። በሚሰራበት ቦታ ላይ በጣም ብዙ ንብረቶችን እያጎደለ ሲያስቸግር በዚህ ዙሪያ እኛን ስም አብሮ ማጥፋት ይጀምራል። ያው ሲያዝ እነሱ ናቸው እንደዚህ አድርግ ያሉኝ እነሱ ናቸው ያለ ስም ማጥፋት ይጀምራልና ዘማሪ ተፈሪን ታውቋለህ ወይ ሲባል በጣም ጸያፍ በሆነ ስድቦች እየተሳደበ ይናገራል። ከብዙ ጊዜ በኋላ ይሄንን እኔ እሰማለሁ። ክርስቲያኖች በጣም ከብዙ ጊዜ በኋላ እኔን ስሜን ከማጥፋቱ ይልቅ ይሄንን ሰው ዘማሪ ተፈሪ የሚባልን ሰው አንድ አይኑ ስለተጎዳ በልጅነት ጉዳት ስለደረሰበት እውር እያለ መሳደቡ በሱ ላይ ማልገጡ በጣም ያበሳጨኝና ጓደኞቼን በአጠቃላይ ይጠራሉ። ትልቅ ስህተት ሰራው በህይወቴ፣ በጣም ትልቅ ስህተት። በደንብ አዳምጡ። ወዳጆቻችን በአጠቃላይ ጠራንና እሱንም ጠራነው። እንደዚህ ያደርጋል እንዲህ አይነት ነገሮችን ሰምቻለሁ፣ ሰው ለምን እንደዚህ ያደረግ ብለን ተቆጣን። ያደረግነው ስለተበሳጨን ነበር፣ ግን ያ ወንድማችን የሰራውን ስህተት የሚያስተካክልበት መንገድ አልነበረ እና በጣም ተበሳሽተን ዛሬ የነበሩ ልጆች ትንሽ ያው ሲጋጩት ካፍና ካፍንጫው ደም ይፈሳል፣ ማልቀስ ይጀምራል። የዚህ ጊዜ ዘማሪ ተፈሪ የሚባለው ወንድማችን ከሁላችን ፊት ቆሞ እያለቀሰ ከዚህ በኋላ ይሄን ልጅ ማንም ሰው እንዳይነካው ከዚህ በኋላ ማንም ሰው እንዳይነካው ብሎ ሲናገር እሱም ዞሮ እንዲቆጣው፣ እሱም ዞሮ በቃ በጉልበት እንዲነሳበት፣ እሱም ዞሮ የሆነ አንዳች ነገር እንዲያረገው እኔ በኃይል ተናገርኩኝ። አንተን እኮ በአይንህ እየቀለደ እውር እያለ ሲሰድብህ ነበረ እና ምን ትጠብቃለህ? እንዴት ትከላከልለታለህ ስንለው ከናንተ በፊት ጉዳዩን አውቃለሁ ያለ። በቃ ጋይስ ክርስትና ማለት ይሄ ነው። እንዴት እንዳፈርን የዛን ሰዓት እኛ ልጁን የጠራነው ልጁን ለማሳፈር ነበረ። ክርስቶስ ምስክሬን እምላችሁ እኛ ራሳችን አፈርን። እዛ ቦታ ላይ ልክ እንደ ሸንጎ ተሰባስበን እሱ ላይ ለመፍረድ የተሰባሰበ ልጆች በአጠቃላይ እኛ ራሳችን አፈርን። ይህ ዘማሪ ተፈሪ የምንለው
በእድሜ ከኛ ጋር በእርግጥ ቢቀራረብም ግን በመንፈሳዊ እውቀት በጣም ከኛ ቀድሞ ተራምዶ የነበረው ልጅ ግን እኛን አሳፈረን። ለካ ከኛ ከሁላችን በፊት ያውቃል። መቶ ሲያቅፈው ይታቀፍለታል፣ መቶ ሲስመው ይሳብለታል። ምንም ፊቱን ቀይሮበት አያውቅም። እኛ ግን ነገሮችን ባወቅንበት በመጀመሪያው ቅጽበት ቀንዶ ካልደበደብ ነው ምን ካላል ነው እንዲህ ካልሆነ ከኪዘራፍ ምናምን አለ። ለካ ክርስትና ያ ነበር። ለካ እውነተኛ ክርስትና ሰዎች ኤክሰርሳይዝ ሲያደርጉት ያሳፍራል። ለካ ሰዎች በስህተት መንገድ ለሚሄዱ ሰዎችን ለካ ማሳፈር ይቻላል። እና ክርስትና ማለት ክርስቶስን መምሰል ነው ማለት ኃጢአትን መደበቅ፣ ኃጢአትን መከለል ነው። ተወዳጆች ሰዎች የሰሩትን በደል በአደባባይ እንዲህ ናቸው በማለት እመኑኝ ማንንም ልታረሙ አትችሉ። የትኛውንም ሰው አገልጋይ በሉት፣ ተገልጋይ በሉት፣ ዘማሪ በሉት፣ ሰባኪ በሉት፣ ዲያቆን፣ ማንም ሰው ይበድላል። ማንም ሰው ኃጢአትን ይሰራል። ግን በዛ ወይ እመኑኝ ያንን ሰው ከስህተቱ ልትመልሱት አትችሉ። ክርስቶስን መስላችሁ ግን ያንን ሰው ከስህተቱ ልትመልሱት ትችላላችሁ። በመጽሐፍ ቅዱስ ላይ ከዚህ በፊት ጠቅሼዋለሁ። ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልበ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግረን ዘንድ ነው። እንኳን እኛ በዚህ ዘመን ላይ ያለን ሰዎች ይቅርና እግዚአብሔር አምላክ እንደ ልቤ ያለው ልበ አምላክ ተብሎ የተጠራው ነብዩ ዳዊት ስንኳ ፈጣሪውን በድሎታል። እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው የሚለው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም፣ በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና። ሰዋት አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን ስነ ስርዓት አይደለም። ፕሊስ እባካችሁን። አሁን ዛሬ ስለኔ አይደለም እሺ ማውራው። ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ፣ በነገራችን ላይ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በመገፋት ላይ ያላችሁ ወንድሞች መልእክት አስቀምጡልኝ። ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። እናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምጡልኝ፣ እኛ እናዳምጣችኋለን። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አጣችሁ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታለቅሱ ወንድሞች በአጠቃላይ ነው እኛ እናንተ ድምጽ ሰማችኋለን። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ ነው። እያንዳንዱ ሰው በጓደኝነት መሃል ከዚህ ቀደም እኛ ትንንሽ በነበረን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብረው የሚማሩ ጓደኛሞች ከመካከላቸው አንዷ ስጋዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለሏት። እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች አገኙ፣ ቪዲዮ ቀረጿት፣ ተሳለቁባት። ይህች ሴት ሳምንት አልቆየችም። ተወዳጆች ከዩኒቨርሲቲ መውጣቱ አይደለም የሚቆጨው፣ ትምህርቷን ማቋረጡ አይደለም የሚቆጨው። ወዲያውኑ ያደረገችው ነገር ራሷን ማጥፋት ነበር። ወዲያውኑ የወሰደችው አማራጭ ራሷን ማጥፋት ነበር። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች አለን። በነገራችን ላይ ንስሐ ያስፈልገን። ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይህችን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው እንባዋን እያበሱላት አይዞሽ በቃ ምንድነው የተፈጠረው ንገሪኝ፣ በቃ ወደ እነዚህ ህይወት መግባት የለብሽም እንደምንም ብለሽ ንገሪኝ፣ ነገሮችን እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ቢሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዞ አይደል የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህፃናትን ይዘው ወደማይፈልጉት ህይወት ይጓዛሉ። ከዛ ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል፣ ብቻ ለአንዳች ጉዳይ ብለው ግን ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልቡ ሰዎች ፕሊስ ሰፈሩ በራሳችሁ ልታፍሩ ይገባል። በራሳችሁ
በአንገታችሁ መስቀል ልታደርጉ ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚን ነጠላ ልበሸቱ ትችላላችሁ። ቤተክርስቲያን ልትመላለሱ እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምከሩት። እንዲጸጸት ኦኬ። ለምን እንዲነሳሳ? ለንስሐ እንዲነሳሳ፣ ቅዱስ ሥጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ፣ ይህ ነገር እሷ ጋር ብቻ እንዳልሆነ፣ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች፣ ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ የተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይህች መነኩሴት ስራዋ ምንድነው ብያችኋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭነው ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ ዓይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላለስ ይጀምራል። አንዳንዴ በጣም ብዙ ጊዜ በነገር መነኩሴ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ምን ይላል? ልጆቼ አንዳንዴ ኃጢአትን አትመልከቱ። የተመለከታችሁን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን በቤተ ክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያቱም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በዓይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሐሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም፣ ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም፣ ምንም አይነት ትርፍ ማግኘት ፈልጎ አይደለም። ምንም ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጅሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ እስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልድ አለ እዛ ቦታ ላይ የቅዱሳት ስዕላትና ቁልፉን ከአንገቷ ታወልቅና
እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄ ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ላይ ሰው ሁሉ ይሄን ይፈራል። ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል። እና ያንን ከመፍራቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ኦኬ፣ ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ እኔም በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢይ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ! በጣም የሚደንቅ ጸሎት ነው። በደንብ ስሙት እስቲ ፕሊዝ። ቅዳሴ ጸሎት፣ የኪዳን ጸሎት ላይ ስትገኙ በአንቃዶ ህሊና በተመስጦ ልቦና ሆናችሁ ፕሊዝ አዳምጡት እስቲ ቃሉን። ይቅር የምንባለው በነገራችን ላይ ሳናቅ ለሰራ ነው ስህተት ብቻ አይደለም፣ አውቀን ለሰራ ነው ነገር ሁሉ ሳይቀር። አይገርም? ክርስቶስ ይህን ያክል ባህሪ ነው። አውቀን ራሱ በድፍረት ለሰራነውን ስህተት ይቅር ማለትን ያልከበደው ጌታ ነው። በጣም ይደንቃል የኛ ጌታ። ይህች ሴት መነኩሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ ሁኔታ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትጋደል የነበረች እቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ፀጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ እንግዲህ እንዳይቆራረጥ በተቻለ መጠን ፕሊስ ኮፒ ሊንክ አድርጉልኝ፣ የኔ ተወዳጆች ኮፒ ሊንክ አድርጉልኝ በጌታ ፍቅር እሺ፣ እንዳይቆራረጥ። ይህች ሴት መነኩሴት ፀጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለስ ጀመር፣ የካይሮ ከተማ ላይ። ይሄን የሆነበት ትልቁ ሪዝን ምንድነው? ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደ መነኩሴት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች። እና በጣም ከብዙ ጊዜ በኋላ እዛ ገዳም የመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ ሹፌር ትመለከታለች እና ቀረብ ብላ ተጠይቋለች። እንዴት ነው አትክልት የምትገዛው? እንዲህ ከሚባል ገዳም ነው እንዴ ብላ ተጠይቋለች። እና ያሰው ይመልስላት፣ አዎ በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት ሄጄ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሴት ነበረች አይደል ብላ ተጠይቋለች። እና ያ ሰው አዎ እንዴት ትክክል ነሽ ብሎ ይመልስላታል።
እና ታዲያ ማን ቀይሯት ይሆን? ያቺ ከዚህ በፊት ድሮ የጓሮን በር ተከፍተ ተዘጋ የነበረችውን ሴት መነኩሲት ማን ቀይሯት ይሆን ብላ ተጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና አይ አረ ያቺው ሴት መነኩሲት ነች አሁንም በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያቺው ራሷ ሴት መነኩሲት ነች ብሎ ይመልስላታል። እና በጣም ተደነቀች። በጣም ግራ ተጋባች። ስለዛ ሴት መነኩሲት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሲትን አይቶ ይሆን እንዴ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው ደጋግሞ ስለራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠላዋን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ተዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሲትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሲት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሲት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አሳርቂኝ እያለች አለቀሰች። እና ለዚህ ሴት መነኩሲት እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከሷ ተሰወረች። እና ዛሬም ድረስ በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆን በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው። እና ክርስቲያኖች በኑሯችሁ፣ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ህይወት ሁላችሁ ልትወድቁ ትችላላችሁ። ማንም ሰው ይወድቃል። ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስናን ህይወት ገንዘብ አድርጓል። ኢማጂን ዛሬ ላይ ያለን ሰዎች ይህችን ሴት መነኩሲት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው ነው። ይህቺ ሴት መነኩሲት ከገዳም ወጥታ እንዴት ከወንድ ጋር እንደተኛች እንዴት አፍቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላችሁም። ግራ በገባችሁ ጉዳይ ላይ ዝምታን ምረጡ። አንዳንዴ መናገር ግዴታ አይደለም። ይሄ በቃ የግድ ተናገሩ የሚላችሁ አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለባችሁ ቦታ ላይ ዝም ባሉ ፕሊስ። ይቺ ሴት መነኩሲት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ይቺ ሴት መነኩሲት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆና ቢሆን ኖሮ ጌታ ኢየሱስ እና ደግሞ ከአንድ ተራ ሾፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ጸጉሮቿ ተንጨፋረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን አረ በጌታ ስም አረ ገምቱ ራሳችሁ ፕሊስ። ምን ያክል ማለት ግማሹ በቲክታክ ግማሹ በፌስቡክ ግማሹ በዩቲዩብ ግማሹ በኢንስታግራም ምን ያክል የዚህችን ሴት ታሪክ ሊናገር እንደሚችል ኢማጂን። እናንተን ብሎ መነጎዛት እቺ የምትመለከቷት መነኩሴ አስመሳይ የሆነች እዩዋት ምናምን አይደል? ጌታ ሆይ ሌላም ልጨምርላችሁ። ቅዱስ ያዕቆብ የተባለ አባት አለ። ሐዋርያው ያዕቆብ አይደለም ያልኳችሁ፣ ቅዱስ ያዕቆብ የተባለ አባት አለ እና ይሄ ቅዱስ ያዕቆብ የተባለ አባታችን በቤተክርስቲያናችን ቅድስናን ገንዘብ ካደረጉ ቅዱሳን አባቶቹ መካከል ውስጥ አንዱ ነው እና ከተጋድሎቹ መካከል
በጣም የሚገርማችሁ ነገር ከባቱ ያልወጣ ቅዱስ አባት ነው። በባቱ ረጅም ዓመት የተጋደለ ሰው ነበር። ከባቱ ያልወጣ ፈረንሳይ የምትኖሩ ሰዎች ፈረንሳይ ለጋ ሲሆን ከባታቸው ማይወጡ አንድ እጅግ በጣም የሚገርሙ አባት አሉ። የምታውቋቸው ከሆነ እኔ አላውቅም። ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ውስጥ ያሉ ከባታቸው ረጅም ዓመት ያልወጡ በፈውስ አገልግሎት ላይ ያሉ እጅግ በጣም የሚደንቁ አባት አሉ። ፈረንሳይ ሰፈሩ በእውነት እድለኛ ነው በእውነቱ። እና ቅዱስ ያዕቆብ የተባለው አባት ልክ እንደዚህ ከባቱ አይወጣም ነበር። ሰይጣን ሊፈትነው ፈልጎ እንዴ ሰይጣን የሚፈትነው እኮ በስራ ላይ ያለን ሰው ነው። እንደኛ አይነቱን አገልጋይ ነው የሚፈትነው። ኦኬ እንደኛ አይነት አገልጋይ ነው። አንዳንድ ጊዜ ምዕመናን የሆኑን ሰዎች ፈተና እናንተ ጋር ብቻ ያለ ነው ይመስላችሁ። አትሳሳቱ። እንዴ ፈተና 10 እጥፍ እናንተ ከምትፈተኑት 10 እጥፍ በላይ አገልጋይ የሆነ ሰው ይፈተናል። ዘማሪ የሆነ ሰው፣ ሰባኪ የሆነ ሰው፣ ካህን የሆነ ሰው፣ መነኩሴ የሆነ ሰው፣ ጳጳስ የሆነ ሰው ይፈተናል። ይሄ ቅዱስ ያዕቆብ የተባለ ሰው ሰይጣን ሊፈትነው ፈልጎ ከባቱ ስለማይወጣ ሊያገኘው ስላልቻለ በአንዲት ሴት ላይ አድሮ ይመጣል። ሴት ትሞታለች እና እናትና አባቷ ቅዱስ ያዕቆብ አንተ ቅዱስ አባት ነህና እባክህ ጸሎት አድርገህ ከሞት አስነሳልን ይሉታል። እና ቅዱስ ያዕቆብ ጸሎት አድርጎ እነዛ ሰዎች እንደተማጸኑት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋታል። ምክንያቱም የጻድቅ ሰው ጸሎት ምንን ታደርጋለችና ኃይልን ታደርጋለችና። እና ሰይጣን በእነሱ ላይ አድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረካት አንተ ስለሆንክ እባክህ አንተን ታገልግል ውሰዳት አሉት። በከንቱ ውዳሴ ፈተኑት፣ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸዋል። እነዛ ሰዎች ግን በፍጹም እሺ ሊሉት አልቻሉም። በፍጹም ይህች ሴት ልጃችን ሞታ ነበር፣ ስለዚህ ከሞት እንድትነሳ አድርጋታል፣ አንተው በአቶ ውስጥ ገብታ ታገልግል ብለው ይማጸኑታል። ከብዙ ክርክር በኋላ ቅዱስ ያዕቆብ እሺ ይላል። በአቶ ትገባለች። ሰይጣን በእሷ ላይ አድሮ ይፈትነው ጀመር። ልክ ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ከዛ በስጋ ፍትወት ከእርሷ ጋር ይወድቃል። በስጋ ፍትወት ከወደቀ በኋላ ደግሞ ተናግራብኝ ደግሞ በኋላ ሰው ደግሞ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእሷም ነፍስ እንዲጠፋ ያደርጋል፣ ይገላታል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስናው ወጣ። ምንም ይሄ ቅዱስ በተጋድሎ ይኖር የነበረ ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ወጣ። ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋውን ክቡር ደሙን ተቀብሎ ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘብ አድርጓል። ኢማጂን ይህ ቅዱስ አባት ዛሬ በቤተክርስቲያናችን ቢኖር፣ ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተክርስቲያን እንዲርቅ ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ። ቤተክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች ይሄ ጤናማ አስተሳሰብ አይደለም። በነገራችን ላይ የሆነ ሰው መጥቶ ወደ ቤተክርስቲያን ተመልክተውት ያንን ሰው ከቤተክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ነው። ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋልና። ለአንዳች ምክንያት ቤተክርስቲያን መጥቶ በቤተክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ተዋቸው ያለው ጌታችን ኢየሱስ ለዛ ነው። ሕፃናት የተባሉት በነገራቸው በዕድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተክርስቲያን እየቀረቡ ያሉትን
ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባምና ሰዎች በኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁን በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድነው ብያችኋለሁ፣ ኖረን ተስፋ የምናረጋት መንግስተ ሰማያትን ምን ማለት መውረስ። ስለዚህ ለራሳችን በመጀመሪያ እንዳን ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔርን እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? ምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ፣ መስዋዕት በእግዚአብሔር ዘንድ ተቀባይነት አይኖረውም። ከኔ በላይ ሰባኪ የለም የምትል በልብ የቃየል ልብ ያስከስ ግለሰብ ካለም እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበለውም። አገልግሎት በዜሮ ነው የሚባዘው። ካህንም ሆነን መነኩሴም ሆነን ፍቅር ከሌለን ከንቱ ነን። እመኑ፣ ፍቅር ከሌለን ምንድነው? ከንቱ ነን። ቅዱስ ጳውሎስ የመላእክትን ቋንቋስ እንኳን ባውቅ፣ ድዊ ብፈውስ፣ እውር ባበራ፣ ጎባጣ ባቀና፣ ሽባን ብተረትር፣ ይሄን ሁሉ እንኳን ባደርግ ፍቅር ከሌለኝ ግን ምንድነኝ አለ? ከንቱ ነኝ። ምንም ነገር ልታደርጉ ትችላላችሁ ለቤተክርስቲያናችሁ፣ ምንም ነገር። እኔ ለቤተ ክርስቲያኔ ሞቻለሁ፣ ታስሬያለሁ፣ እኔ ለቤተ ክርስቲያኔ መስዋዕትነት ከፊት ብራዘር፣ ምንም ልታደርግ ትችላለህ። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። እህቴ ምንም ለቤተ ክርስቲያን ዋጋ ልትከፊ ትችያለሽ። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሺ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚኝ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቀ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚህች ቤተክርስቲያን ታስራችሁላት ሊሆን ይችላል። ለዚህች ቤተክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚህች ቤተክርስቲያን ሰዎች ቤተክርስቲያንን ሆዳቸውን ለማከለ ነገር ፈልገዋት ስጋቸውን ሲያደልቡ ሆዳቸውን ሲያጠግቡ ሲበሉ ንብረትን ሲያፈሩ እናንተ ለዚህች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ፣ በኃጢአት ወርቆ ያለው ወንድማችሁን ግን በፍቅር ካባ አቅርባችሁ እማትመክሩ ሰዎች ከሆናችሁ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቀ። እና ከሰሞኑ የነበረው ነገር ያ ነው ባጭሩ። ፈለገ አትናቴዎስን ስታደንቁ የነበራችሁ ወንድሞች ፈለገ አትናቴዎስን ዳግም እንዳታደንቁት። ዳግም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ሲባል በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለሁ። ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ። አለቅ። ግን እግዚአብሔር የልባቸው መሻት እንዲሳካ ያደርግ። የት ሄዶ የኛ አምላክ እንዴ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኛል። የሮብ ገላቸው ላይ ፕሊስ ገብታችሁ አንብቡት። ምን እንዳሉ ታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁ ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቅ። እናንተ እቺን ጸሎት ጸልዩ። ከዛ ጠዋት ይወላችሁ የሚገርም ቁርስ ብሉ። ጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጣችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉት። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተን በሰላም እንድታልፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተዉት። ከእናንተ ጋር የተዋጉ ይመስላችኋል?
ይሄው በእግዚአብሔር ፊት ቆሜ የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር ነው። የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር ነው። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቅ። ሸርን፣ ተንኮልን ጌታ ይጸየፋል። አለቀ። ይሄ ፋይል እንዲህ አብዝቶ የሚሄዱ ይሄ በቃ የሆነ ሰው ለመክሰስ የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለ ምንም ሪዝን የሆነ ከኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርተው አይደለም። የማይቀናቸው ሰዎችን ሳያውቁ ቀርቶ አይደለም። አይምሰላችሁ። የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ። የማይቀናቸው ከጅምሩ በልባቸው ክፋትን ስላነገቡ፣ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀነውም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የምንሆን ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቀ። እና ደግሞ በጣም የሚገርማችሁ ነገር የእግዚአብሔር ድንቅ አሰራሩ የሚገርመኝ የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዲታይ ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች። ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን ያሉ የግድ ሶሻል ሚዲያ ላይ መሆን የለበትም። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በጌታስ አይታችሁ ታውቃላችሁ? ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ። እኛንን እኮ ደፋሮቹ፣ እኛንን ደፋሮቹ እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛንን። ምንም ነገር ሳንጨርቅ ዝም ብለን እንዳዳረች ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛንን። በኃጢአት ያሉ ሰዎችን ተመልከቷቸው እስኪ። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተውት፣ ቆይ እንመለስበታለን። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩት ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መድኃኒታቸውን ኢየሱስ ክርስቶስን አመስግነው ለእርሱም ያምልኮ ስግደትን ሰግደውለት የሚሄዱት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረው ነገር አለ። እንደምታውቁት ግልጽ ነው ሐሳቡ። የኔ ተወዳጆች እነዚህን ሁሉ ወንድሞቻችን ልናቀርባቸው ይገባል። ልናቀርባቸው ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ ኢየሱስን ሰባኪ እየሆኑ ነው። በህይወታቸው ለምሳሌ ዲያቆን ዴቭ ሰባኪ ናቸው። በቤተክርስቲያን ወደ መሬት ላይ ቆመው ይሰብካሉ። በቅዳሴው ጸሎት ገብተው ይቀድሳሉ። ዛሬ ላይ ዲያቆን ዴቭ እነተሙ ሌሎችም ወንድሞች ግን ፍቅርን ሰጥተው ለወንድሞቻቸው በኃጢአት ቆሸሸናል ለሚሉ እህት ወንድሞቻቸው ጊዜን ሰጥተው ግን በማደመጣቸው እንደ ሄሉ ያሉ እህቶች ሊመለሱ ምክንያት ሆነዋል። ይሄ ቀላል ነገር አይደለም ተወዳጆች። ለምሳሌ ሄሉ ተወዳጅ አንድ ቪዲዮ ብትሰራ የመዝሙር አንድ ቪዲዮ ብትሰራ ቀላል ነገር አድርጋችሁ አይደል የምትመለከቱት? አይምሰላችሁ። ይሄ ቀላል የሚባል ነገር አይደለም። የእሷን እኮ የጥፋት መንገድ ሲከተሉ የነበሩ በጣም ብዙ ነፍሳቶች አሉ። እኛ ማናቃቸው በየቤቱ እኛ ማናቃ እሷ ማታቃቸው በቃ ልክ ሪል ራሷን እንደውም መሆን የሚፈልጉ የእሷ መንገድ ሲከተሉ የነበሩ በጣም ብዙ ሰዎች ይኖራሉ። ድንገት ግን ክርስቶስ ሁሉ ነገሯን ቀይሮ ልቧን ነክቶ ኃጢአተኛ የሆነችው እህታችን በደለኛ የተባለችው እህታችን ሰው ሁሉ ድንጋይ አንስቶ ሊወረውርባት ሲል ክርስቶስ ፍቅርን ሰጥቶ ወደ እርሷ አቅርቦ ልቧን በነካው ቅጽበት እህታችን ነጠላ ለብሳ ቪዲዮ ስትሰራ እግዚአብሔርን ስታመሰግን ብዙዎች በሷ ሕይወት ይማራሉ። ይሄ ቀላል ነገር አይደለም። ወንድሞቻችሁ ሲበድሉ ይሄ ገሬ እንዲህ አይነት ሰው ይሄ ገሬ እንዲህ አይነት እንደዚህ ብናምን ብሎ የከፉ ቃሎችን ከመናገር ይልቅ ፕሊስ ባካችሁ በፍቅር እናቅርባቸው።
በፍቅር እናቅርባቸው። ማፈር ካለበት ሰይጣን ብቻ ይፈር። እያንዳንዱ ሰው በነፍስ ድፋምነት ስሜት ሲሰማው በኃጢአት መንገድ ሲመላለስ አንድ መርሳት የሌለበት ነገር ከኃጢአት አጥቦ ሊያነጻ የሚችል ጌታ አለው፣ እርሱም ደግሞ ክርስቶስ ኢየሱስ ነው። ይህንን ግን ያላወቀ ትውልድ ቢኖር በዙሪያችን ጫት እየቃመ ሲጋራን እያጨሰ በስካርን እየወደቀ በጨለማ ቤት ውስጥ በዳንኪራ ቦታ ላይ እየዘለለ በፍትወት እየተመላለሰ ድንገት ስሁት በሆነ መንገድ እየተጓዘ ያለ ግን ወዳጅ ካለን ተወዳጆች ይቅር የሚለው ከኃጢአት ሁሉ የሚያነጻው ከኃጢአትም ደግሞ አጥቦ አንጽቶ ወደ እርሱ የሚያቀርበው አምላክ እንዳለው ማሳወቅ አለብን። ዝም ብሎ መልካም ወጣት፣ መልካም ሽማግሌ፣ መልካም አጎት፣ መልካም አክስት ብሎ በተቀቡ በሚመስሉ ልክ ማር በተቀቡ መርዞች በተለወሱ ንግግሮች ሰዎች ወደ ምንፍቅና እንዲሄዱ ማድረግ የለብንም። ይህች ቤተክርስቲያን የክርስቶስ ሙሽራ ናት። ክርስቶስ ከኃጢአታችሁ አጥቦ ያነጻችኋል ኑ ብለን ነው ልናቀርብ የሚገባው። ከዛ ውጪ ግን ፕሊስ እባካችሁን ገፊዎችን አንሁን። የእያንዳንዳችንን ኃጢአት፣ የእያንዳንዳችንን በደል፣ የእያንዳንዳችንን ሸክም አጥቦ አንጽቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ ምናረጋት መንግሥተ ሰማያትን መውረስ ነው። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ወንድምቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰተን በእውነተኛው መንገድ ተመላልሰን በኃጢአት ብንወርቅ እንኳን በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ ቃል ተቃንተን በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ሕይወትን አዲስ የክርስትና መንገድን መጀመርና መጓዝ እንደምንችል ማወቅ መርዳት አለብን። ይሄ እድል ለኛ ከተሰጠን ደግሞ ሌላ ሰው የማይሰጥበት ምንም አይነት ሪዘን የለም። ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁን። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን እግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተባላችሁ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቅርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቅርብ፣ በንስሐ ሕይወት ይመላለስ። አለቅ ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም የኛ ጌታ፣ ምስክር አይፈልግም ክርስቶስ። ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለናንተ ሌሊቱን ሙሉ ሊያወሩ ይችላሉ እንቅልፍ አጥተው። በዚህ ሰዓት ስለናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ እንደዚህ አድርገን ቆይ እንደዚህ አድርገን እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ። ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይ ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርገህ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱን ሙሉ የሚያወራ ከሆነ እመነኝ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት ነው። አለቀ። በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨመር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መርዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር
የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊትህ ቆመ፣ ወደ ኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደ ኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ የምትቀሩት የጨው ሐውልት። ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን? ክርስቶስን በመምሰል ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የዐቢይ ጾም ላይ ሰሙነ ሕማማት ላይ የጌታችን ኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠው። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ ሺህ ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው አይደል? ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀቅ ግን የሚያከብር ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ልብሱን ገፈፉት። ጨርቁን ቀደዱት። በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን፣ ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው ውሃ እየጨመሩ በላዩ ተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ ዓለምና እናንተ ፍጹም አትስማሙ ነው ባጭሩ። እንደ ክርስቶስ በዚህች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተ ክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁ እንደመሰማታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱን።
እኛውን እንደው ሰው ድንገት መራቁን እንኳን ጢቀቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሶ የ1000 ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት። ግን እነሱ ንጉሱ 1000 ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል ነው። አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐው ተመላለስ፣ ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ። አለቀ። የክርስቲያን ፈተናው እስኪ ነው እስከ መስቀል። ምዕመናን የሆነን እኛ እንፈተናለን እስኪ ድረስ እስከ መስቀል ድረስ ክርስቶስ እስከ ቀራንዮ ድረስ ማመን ተቀበለ። ንጉሱ 1000 ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናው እርሱ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ። ሰው ከተሳለቀብህ፣ ሰው ከናቀ እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቀው። ዝም ብለህ በሕይወት እግዚአብሔርን ጠብቀው። ሰው በኃጢአት ከኮነነ፣ ሰው በኃጢአት ከዘለፈ፣ ሰው በኃጢአት ከቀለደብህ፣ በቀድሞ ማንነት ከተቸ እንደነ ማርያም ዘነይን፣ እንደነ ግብጽት ማርያም፣ እንደነ ዮስኪና 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። በሕይወት አለቀ። ዝም ብለህ እግዚአብሔርን ጠብቀው። ክርስቶስ አንዳች መልስ አልመለሰላቸውም። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ የጠራው። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንን ስንገልጻት አንበሳ እያለን እንገልጻለን። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያውቃል። ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበረ። እውነትም ለካ ክርስቶስ በግ ነው። ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው፣ በግ ነው። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጄ፣ ጠላቶች በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያብለተ ልታጠፋት ሊሆን ይችላል። ጉልበት ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅም ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅም ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር አንዳች በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ በላችሁ ጠብቁ። ጸጥ ብላችሁ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉ እናንተ። በእናንተ ሕይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ሕይወታችሁን ምስቅልቅሉ ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁ እንኳን ለናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው የምላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም 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 ከዚህም የበለጠ እንድንሰራ ነው ምክንያት የሆነን። እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው።
ብላ ቤተክርስቲያናችን ታሰብረናለች። እውነት ነው። አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ ማንም ሰው እኔን እንደው ወደ ቤተክርስቲያን እንድቀርብ አያረገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋለሁ። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ ቀረብ በሉ ወደ ቤተክርስቲያናችሁ። እንዴ መርሳት እኮ የለብንም መቼም ያገባ ሰው ከእናት ከአባቱ ቤት አድጎ ያገባ ሰው የትም ቆይቶ ብዙ ጊዜን አሳልፎ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት በበደል በሱስ በዝሙት በነውር በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተ ክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ ባካችሁ። በቃ እንቅረብ። ራሳችንን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተ ክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተ ክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ ወደ ቤተ ክርስቲያን። የእያንዳንዳችሁን ድምጾች መስማት እንፈልጋለን። ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃሏችሁ በማንኛውም ህይወት ላይ ሊሆን ይችላል ሳትፈልጉ ግን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቃ። እንዲህ አይነት ሐሳብን ስታስቡ ከኃጢአታችሁ መራቅን ስታስቡ ከኃጢአታችሁ መሸሸን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። የማይፈልጉ ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናገር ያለው ተወዳጆች ማርያም ዘኔን በንስሐ ሕይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት የነበሩት። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ ይሲ ክርስቶስ በስምዖን ቤት በግባቱ ማርያም ዘናይንም ለንስሐ እንድትነሳሳ አደረጋት። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተችው። ማርያም ዘናይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። እዛስ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ አይኖቿ ተቆረው ነበር። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን ላይ የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ እኮ ነው። ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ ንባ የሚያለቅጡ ሰዎች አሉና በፍጹም በዚህ ነገር እንዳትሸበሩ ክርስቲያኖች። አይኖቿ ቀልተው ሽፋሽፍቶቿ ጠቁረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘናይን አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለችው። አለቅ። ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከታትሎ ይመጣል። አባቴ ተከታትሎ ይመጣል። እሱም ብሎ ነጠላ ለባሽ ይላል። እንዳሰማ ብራዘር እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከርክ አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ ሕይወት መመለስ እፈልጋለሁ፣ ከኃጢአት እድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ለጠላ እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ አልተከታተሉ። ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫት ይቅም የነበረ ሰው አይደል እንዲላል።
መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ አለብህ እህቴ። ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢያትን ሰርተሽ ወደ ክርስቶስ ኢየሱስ በቃ እኔም የነገሌን የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ በነሲዮት መመላለስ አለብኝ ስትይ የራስሽ ወላጅሽ ትመጣለች። አቃት የለ እንዴ? አቃታለሁ እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ እግዚአብሔርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን። ይሄን ማወቅ አለባችሁ። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርግ ሁሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባችሁን ሰብሮ ከቤተ ክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን። የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖች ወንድሞች፣ ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ እመለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል። እዚህ ጋር ሁላችሁም የሰማችሁ ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል ዘንድ በእርሷ በቁርአን አስፈራራ ይላል። የእስልምና እምነት ተከታይ ሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣው ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ስሙኝ። በተለያየ ሱስ ውስጥ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ እህት ወንድሞች ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁት ወንድሞች በአጠቃላይ ልክ እነዚህ ገስ ላይ ተገባላችሁ። ገስ ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ ዕለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንማማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ አለ። ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ እኛ ወንድሞቻችሁ አለን፣ ወደኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀመራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ፣ የነ ክርስቶስ ሰምራ፣ የነ አቡነ ተክለ ሃይማኖት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ ጳውሎስ፣ የነ ጴጥሮስ፣ የነ ዮሐንስ፣ የነ ማርቆስ፣ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን፣ የነ መቅደላዊት ማርያም ታሪክ፣ የነሱ ተጋድሎ፣ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣
በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁን በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን፣ ድምጻችሁን እንሰማችኋለን። እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ፣ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን እና ወንድማችን የተመስገነን አካውንት እየገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁን እህት ወንድሞች አቅርቡ ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት ኦኬ በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀምራል ማለት ነውና ሁላችሁም እንዳትቀሩ። ሁላችሁ ማንም ሰው መቅረት አይችልም። ማንም ሰው እዚህ ቦታ ላይ ስትመጡ የግድ በነገራችን ላይ ኦርቶዶክስ መሆን አይጠበቅባችሁም። ዌዘር የእስልምና እምነት ተከታይ ልትሆኑ ትችላላችሁ፣ የካቶሊክ እምነት ተከታይ ልትሆኑ ትችላላችሁ፣ የፕሮቴስታንት እምነት ተከታይ ልትሆኑ ትችላላችሁ። ሁላችሁም ካላችሁበት የደፋምነት ስሜት መውጣት የምትፈልጉ ከሆነ መቅረብ ትችላላችሁ። እሺ ምንም ነገር እንዳፈሩ። በውስጥ እያወሩን ያሉ በነገራችን ላይ የተወሰኑት ወንድሞች አሉ። በዚህ አጋጣሚ በግብረ ሰዶሜነት ህይወት ውስጥም ያላችሁ ለምሳሌ ሁለት የፕሮቴስታንት እምነት ተከታይ ሆኑ በግብረ ሰዶሜ ህይወት ውስጥ ያሉ ወንድሞች የሚያወሩን አሉ። በነገራችን ላይ በእነዚህ ልምድ ውስጥ ያሉ መውጣት የሚፈልጉ እና በዚህ አይነት ልምዶች ውስጥም ያላችሁ ፕሮቴስታንት የሆናችሁ እህት ወንድሞቻችን ጭምር በክርስቶስ ፍቅር እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ኢየሱስ ይወዳችኋል እና ፕሊስ ቀርባችሁ ከኛ ጋር ማውራት ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። እኔም አየዋለሁ፣ ተሙም አየዋል። መልእክት አስቀምጡ። እሺ የኔ ተወዳጆች ወዳችኋለሁ። ዲያቆንዬ ድምጼ ከተሰማ አሁን ላልክበት ሐሳብ ኦርቶዶክሳዊነት ውበት ነውና ኦርቶዶክስ ሆኖ ኦሪጂናል መልካም ወጣት ለመሆን የምትጠቀሙት በትክክለኛ በኦርቶዶክሳዊ ልጆች ነውና ድንገት ዲያቆን ፈለገ አትናቴዎስ ካላነሳላችሁ ካልመለሰላችሁ ዲያቆን ጋር በተደጋጋሚ ጽፌለታለሁ ግን አልመለሰልኝም ካላችሁኝ ስፔሻል ኬዝ ከሆነ ለዲያቆን አሳየዋለሁ። በተለይ ቅድም እሱ የዘረዘራቸው ላይ ስጋችሁን የምትሸጡ በሱስ የተያዛችሁ በተለያየ አይነት ሱሶች የተያዛችሁ መልካም ወጣት ለመሆን የምትፈልጉ ኦርቶዶክሳውያን እስልምና ላይም ያላችሁ ፕሮቴስታንት ላይም ያላችሁ ካቶሊክ ላይም ያላችሁ የትኛውም ቤተ እምነት ላይ ያላችሁን እንቀበላለን። ኤቲስት ላይ እንኳን ያለ ሰው ቢሆን እንቀበላለን። ማለትም ክርስትና የህይወት ነው እንድትኖሩና እንድንኖር እንቀጥላለን። ዲያቆን ይሄን ላስታውስ ብዬ ነው። ድንገት አንተ ካልመለስክላቸው እኔ መልስላቸዋለሁ። አመሰግናለሁ ታሙ። ኤኒዌይስ ያው ከዚህ በኋላ አይቀርም እና ደግሞ በዚህ አጋጣሚ ከዚህ ቀደም እኛ ጋር መጣችሁ እንደ ሄሉ እንደ ሳምሪናዬ መጣችሁ አንዳንድ ችግሮቻችሁን ነገራችሁን እና የክርስቶስ ኢየሱስ ቃል ደግሞ መጽናናት ሆኗችሁ አምላካችሁ ክርስቶስን አውቃችሁት በንስሐ ሕይወት ተመላልሳችሁ ራሳችሁን ለካህን አሳይታችሁ ራሳችሁን ወደ ቤተክርስቲያን አቅርባችሁ ደግሞ እንደው ረፍትን ያገኛችሁ ሰዎች ደግሞ የእናንተ ተሞክሮ ለሌሎች ሰዎች ትምህርት ሊሆን ስለሚችል በአጭር ደቂቃ እድል እንሰጣችኋለን። ምን አይነት ሕይወት እንደነበራችሁ ከዛ በኋላ ክርስቶስ በምን አይነት መንገድ ደግሞ ታሪካችሁን እንደቀየረውም ደግሞ እንድትናገሩ እድል እንሰጣለን እና ብቻ እናንተ መቅረባችሁን ብቻ እንዳታቆሙ። እሺ ተወዳጆች እወዳችኋለሁ። ለወንድም ለእህቶቼ እድል ልስጥ። መሲ ፈለገዬ እንዴት ነህ? አሉልሽ መሲ ሰላም ነው። ያው ቁጭ ብዬ ተምሬያለሁ። በጣም ደስ የሚል ሁላችንን መንፈሳችንን የሚያድስ ነገር እንደዚህ ደግሞ
አምሮብክ መኳንን ትመስለ ደግሞ ስለመጣክ ይህን ክብር የሰጠክ የድንግል ማርያም ልጅ የተመሰገነ ይሁን። በቃ ቁጭ ብዬ ተምሬያለሁ። ግን እኔ ለአንድም ጉዳይ ነው የገባሁት። ከኔ አጠገብ አሃዱ ባልትና የሚለውን በፈለገ ስም ፎሎ እንድታረጉት ነው። ወንድሜ ነውና ፎሎ እንድታረጉት ነው። ሁላችሁም ከኔ አጠገብ አሃዱ ባልትና የሚለው 839 ያለውን ፎሎ አርጉት እና ፈለገዬ በጣም ነው የምወድክ ማከብርክ። በዚሁ ቀጥል። ፎሎ ያረጋችሁኝ ሁላችሁንም ደግሞ አመሰግናለሁ። ይሄን አካውንት ብቻ ፎሎ አርጉት። ቴንክ ዩ ሁላችሁ። አሜን። መሲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መሲ መልእክት አስቀምጥልሻለሁ። በባለፈው በነገራችን ላይ ተወዳጆች የዩቲዩብ ቻናል ልንጀምር ነው። ይሄው ዩቲዩብ ቻናላችንን በደንብ ሰብስክራይብ እንደምታደርጉ እና እስካሁን በእርግጥ ምንም አይነት ማቴሪያሎችን አላዘጋጀንም እና እህታችን መሲ ላይ ደግሞ ጫና እንትን ማለት አንፈልግም። ባይሆን መሲ ከነ መማሪ ከሌሎች እህቶች ጋር ከነሳሪዬ ጋር ሆና እንግዲህ የተወሰኑ ነገሮችን ለማገዝ ቃል ገብታለናለች እና ያው እግዚአብሔር ያዘጋጃል የቀረው ነው ማለት ነው። ፈለገዬ አንተ እኛ የምንገዛው ለአንተ ለዩቲዩብክ የሚያስፈልገው ነገር እኛ ራሳችን የምንማርበት ለኛ ነው፣ ለአንተ አይደለም። በነገራችን ላይ ምንም የመጽሐፍ ቅዱስ ጥቅስ በመዳን ቤት ሆነው በተለያየ ህመም ላይ ሆነው በአረብ ሀገራት ላይ ሆስፒታል ውስጥ ተኝተው የሚያዳምጡ ብዙ እህቶች የሚወዱክ የሚያከብሩ ካሉና ለነሱ እንድታስተምራቸው ነውና እኛ ላንተ ሳይሆን ለእህቶቻችን ለራሳችን ነው ያንን ነገር የምናደርገውና እንትኖቹን ብቻ ንገረኝ። የቱ ዕቃ እንደሚያስፈልግ ብቻ ካንተ የሚያስፈልገው ካንተ የምንፈልገው ምን አይነት ዕቃ እንደሆነ ብቻ ነውና ዋትስአፕ ጻፍልኝ ፈለገዬ። ሁሌም ቢሆን ታዛዥ ነኝ። እሺ መሲ እግዚአብሔር ያክብርልኝ መሲ በጣም ነው የማመሰግነው። ያው ከዛ በኋላ እንግዲህ ለሚያስፈልጉት እንግዲህ በጣም ብዙ ነገሮችን አስበናል። ይሄንን ስቱዲዮ የምንጠቀመው ይሄንን የዩቲዩብ ቻናል የምንጠቀመው ኦርቶዶክሳዊ መልካም ወጣትን ለመገንባት ነው። ኦርቶዶክሳዊ መልካም ወጣት በብዙዎች ዘንድ በጣም ብዙ አይነት መልከታ ሊኖር ይችላል። በጣም ብዙ አይነት ትርጉም ሊኖረው ይችላል። ኦርቶዶክሳዊ መልካም ወጣትን ግን ለመገንባት ዩቲዩብን እንጠቀመዋለን። እንግዲህ ስቱዲዮን ደግሞ አይደል ለስቱዲዮ ደግሞ የሚሆነውን ደግሞ የኪራይ ደግሞ ምን ይታወቃል፣ እግዚአብሔር ያዘጋጀዋል። እግዚአብሔር ከዚህ ስንወጣ ያዘጋጀው ይሆናል። አይ ሆፕ ሁላችሁም እንዲህ አይነት ጉዳይ ላይ እንደምትተባበሩ። ማንንም እንደዚህ አድርጉ አንልም። ልክ እንደ መሲ ፈቃደኛ የሚሆኑ ሰዎች ለስቱዲዮ፣ ለኪራይ፣ ለተለያየ ጉዳይ ሰፖርት ማድረግ የሚችሉ ካሉ እንግዲህ እንደ እግዚአብሔር መልካም ፈቃድ እነሱንም እናወራለን። ብዙ ነፍሳትን እንግዲህ በቻልነው አቅም ያው እንማርካለን። ጌታ ቢረዳን በጣም ብዙ ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያውቁት ጠንክረን የምንሰራበት ቻናል ይሆናል ማለት ነው። ጌታ ቢረዳን እግዚአብሔር ቢረዳን እና ለዚህ ሌላ ያሉ እህት ወንድሞች እድል ልስጥና እንጠቅላለን። ዲያቆንዬ እንኳን ደህና መጡ አንቱ ተወዳጅ እና እንደው የሚናገሩት ሐሳብ ካለ ለእርሶ እድል ልስጥ። ዲያቆን ዴቫሉ አለው እንደው ቃለ ሕይወት ያሰማልን። በጣም እናመሰግናለን። ብዙ ሀሳቦች ተነስተዋል። ምናልባት ሁሉም ላይ እንትን ለማለት ቢከብድም እንደው ትንሽ አለፍ ብዬ 2-3 ነጥቦችን አነሳለሁ። መጀመሪያ በትምህርቱ ላይ በድጋሚ እንደው ቃለ ሕይወት ያሰማልንና ትንሽ የገረመኝ ምንድነው አሁን መጽሐፈ መሳፍንት ምዕራፍ 8 ላይ ብንሄድ ማለት ነው ቀደም ብንል እና ብናነበው ታሪኩን ኤፍሬም ተመሳሳይ ክስ ጊዲዮን ላይ አንስቷል ቀደም ብሎ። ከዛ በኋላ ነው እንግዲህ የሱ ነገድ የሱ ተከታዮች ዮፍታሔ ላይ እንደዚህ አይነት ክስ ደግሞ ያቀረቡትና ለምንድነው ይሄንን ማነሳው? አንዳንድ ሰው ጠባዩ ነው በቃ አይችልም። ስድብ፣ ክስ ማንነቱ ነው ማለት ነው። ተዋህዶታል ማለት ነው። እና አንድ ነፍስ አባት ነበሩኝ። አንዳንድ ጊዜ ልክ እንደ ጉንፋን አሁን አንድ ሰው ጉንፋን ከያዘው ያስለዋል። በቃ ምንም ማድረግ አይችልም፣ ወዶ አይደለም። እና የሚሳደበው በቃ ታሟል ማለት ነው።
እና እንደ እግዚአብሔር ይማርህ ማለት ነው እንጂ ሌላ ምን ትለዋለህ? ታሟል፣ ይሄ ሰውዬ ታሟል ማለት ነውና እውነቱን ለመናገር ምንም ማድረግ አይቻልም። እንግዲህ ወንድሞቻችን እህቶቻችን ታመዋልና ልንጸልይላቸው ያስፈልጋል። በነገራችን ላይ አይ ቲንክ አቡነ ሽኑዳ መሰሉ መጽሐፍ የጻፉት በዚህ ላይ የመንፈሳዊ ደረጃዎች ብለው አንደኛው አለመናደድ ነው፣ እንደው በቀለዋለሁ ብሎ አለማሰብ ነው። ከዛ በኋላ ለሰውየው መድረስ አለብን ማለት ነው። ወንድሞቻችን እህቶቻችን እንደው ከክርስቶስ እኮ ተለዩብን ብሎ እንደው ማዘን ማልቀስ እና ኢቭን አይ ዶንት ኬር ምንም ለኔ እኮ ምንም ስሜት አይሰጠኝም። የመጀመሪያው ደረጃ ነው ባይ ዘ ዌይ። ከዛ በኋላ ግን ማዕረጉ ምንድነው? እንደው ከክርስቶስ ተለዩብን ብሎ ማልቀስ ነውና የሆነ ልንጸልይላቸው ልናስብላቸው ያስፈልጋል። ታመዋል ማለት ነው እነዚህ ወንድሞች እህቶቻችን። ሌላም ነገር ማለት ፈልጌ ነበረ ግን ምንም እንትን አይጠቅምም። ምክንያቱም ያለፈው አልፏልና እንደዚህ ብሎ ዲቴል እንትኑ አያስፈልግም። ለማንኛውም ስለ ፍቅር ያነሳው ሁልጊዜ እንትን የምለው መስቀል በነገራችን ላይ ሆሪዞንታል እና ቨርቲካል አለው። ከላይ ወደ ታች የሚወጣው ፓርት አለ፣ ከዛ ወደ ጎን ደግሞ የሚሄደው አለ እና ይሄ ቨርቲካል ሪሌሽንሽፕ ከእግዚአብሔር ጋር ያለን ሪሌሽንሽፕ ምሳሌ ነው ማለት ነው። ከላይ ወደ ታች ያለው እኛ ወደ እግዚአብሔር ጋር የምንሄድበት እና የሚያገናኘን ምሳሌ ነው። ሆሪዞንታሉ ግን ከግራ ወደ ቀኝ ያለው እርስ በራሳችን ያለው ፍቅር ሬፕሬዘንት የሚያደርግ ነው እና ይህንን ማነሳው ለምንድን ነው? መስቀል ያለ ፍቅረ ብእሲ አይኖርም ማለት ነው። ሊኖር አይችልም። በቃ መስቀሉ የለም እና ብዙ ጊዜ ምንድን ነው እኛ የምናስበው እንደው በር ዘግተን ጸልየን የምንጸድቅ ይመስለናል። አንድ ደዘርት ፋዘርስ ላይ ብቻህን ሄደ ጸልይ ሲባል እንዲህ የማንን እግር ላጥብ ነው ብሎ የመለሰ አለ። ደዘርት ፋዘርስ ላይ በጣም የሚገርም አባባል ነው እውነቱን ለመናገር እና እንደው ብቻዬን ሆኜ የማንን እግር ላጥብ ነው ያሰኛል። ፍቅር እሱ ክርስትና ይሄ ስለሆነ ማለት ነው እና ፍቅር መሰረት ነው። አሁንም አንዳንድ ጊዜ እንደው በተለይ ወጣቶች እኔንም ጨምሮ ማለት ነው እና ወጣቶች የሆነው አንዳንድ ጊዜ ከሆነ ነገር ከማድረጋችን በፊት ቆመን እንደው ብናስብ ይሄ ነገር ለራሴ ግሎሪ ነው፣ ራሴ እንድታይበት ነው ወይስ የእውነት እግዚአብሔር እንዲታይበት ነው በዚህ አገልግሎት ላይ ብለን ራሳችንን ብንፈትን፣ አሁን የማደርገው ነገር፣ አሁን የምናገረው ነገር፣ አሁን የማሳየው ነገር ለራሴ ግሎሪ ነው ወይስ ለእግዚአብሔር ነው ብለን እውነቱን ያለውን ነገር እንደው ብንፈትሽ ራሳችንን። መጨረሻው መናገር የምፈልገው ነገር አሁን መጨረሻ ሀሳብ ላይ ያነሳው ነው። የሆነ ከልቤ ነው ማዝነው። በተለይ በዚህ ሰሞን ስለ ዲፕሬሽን፣ ሱሳይድ ምናምን የመሳሰሉ ነገሮች በጣም ያሳዝናል። በተለይ እዚህ ቲክቶክ ላይ መነጋገሪያ ነጥቦች ነበሩና በተለይ እዚህ ቲክቶክ ላይ ያሉት አንዳንድ በሌላው እምነት ላይ ያሉት ወንድሞች እንግዲህ ድሃ ሰዎች እንዲኖሩ አልፈለጉም ማለት ነው። ብዙ ሲናገሩ ሰምተናል። ራሳቸውን መጥፋት የሚፈልጉ ሰዎች ገመድ ገዝተን ማጥፋት ይችላሉ ምናምን የሚል በጣም የሚያሳዝን ነገሮች አሉ። ለማንኛውም እኛ ኦርቶዶክሳውያን ግን ድሃ ባለጸጋ እያለን ሳንለይ ማንም ሰው ወደዚህ ወደ ቤተክርስቲያን መጥቶ ሊድን ይችላል። ይሄ ቤተክርስቲያን መልእክታችን ነው። ስለሌላው አያገባንም። እውነቱን ለመናገር መመስከር ግን የምንችለው ምንድነው? እዚህ ያላችሁት ወንድሞች እህቶች በሙሉ በሀዘን ላይ ያላችሁ፣ ምናልባት ገንዘብ ወይም የሆነ በቃ ኢኮኖሚክ ችግር ያላችሁ እግዚአብሔር ይወዳችኋል። ህይወታችሁ ማተርስ ይሄ የቤተ ክርስቲያን ሜሴጅ ነው፣ እንድታቁት ያስፈልጋል። ሌላውን ነገር እንደው ዲስትራክት እንዳያደርገን እና በዚህ አጋጣሚ በጣም ላመሰግን እፈልጋለሁ ወንድማችን ፈለገ።
እዚህ ላይ እንደው በርትተ ብትሰራ ብዙ 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 ወንድሞቻችን እየተፈተኑ ነውና እኔ ባለውበት አሜሪካ ብዙ እናታችን ፋንቱም አለች እዚህ ታውቀዋለች። ብዙ ወንድሞች አተናል በዚህ ምክንያት ማለት ነው። ብዙ ወንድሞች እኔ የማውቀው አብሮ ጓደኛዬ በዚህ ምክንያት ጠፍተውብኛልና በጣም ፐርሰናል ነው፣ ቀላል አይደለም ጉዳዩና በዚህ አጋጣሚ እንደው እንድትበረቱ እንድትሰሩና የእግዚአብሔርም የቤተክርስቲያንም ሜሴጅ ለሁሉም ነው ማተርስ። ሁላችሁም ትፈለጋላችሁ፣ ለቤተክርስቲያን አገልግሉ። ይሄው ነው እንግዲህ ያለኝ መልእክት። ዲያቆን በጣም ነው የማመሰግነው፣ እግዚአብሔር ያክብርልኝ፣ ቃልዮትን ያሰማልን። ያው ቅድም ደጋግመን እንዳልነው አሁን ላይ ከሰኞ እስከ አርብ ባሉት ቀናት የተወሰኑ ቀናቶችን መርጠን አንድ በጣም የተመረጠ ስፔሻል ቀንን ወስነን በዚህ መልኩ በጣም ስትረስ ውስጥ ያሉ፣ በመጨነቅ ላይ ያሉ፣ ራስን በማጥፋት ስሜት ላይ ያሉ፣ በማዘን ላይ ያሉ፣ በመከፋት ላይ ከሰሞኑ በጣም በሚያሳዝን ሁኔታ አንድ አባት ድሬዳዋ ከተማ ላይ ሴት ልጁ በገዛ እናቷና በእንጀራ አባቷ ጥቃት ደርሶባት ተገላ ነበር እና ይሄ በራሱ በዚህ ወንድማችን ላይ የሚያመጣው ጭንቀት ቀላል ነገር አይደለም። ሰው እንዲህ አይነት ከባድ ሐዘን ሲያጋጥመው የግድ የሚያጸናናው አካል መኖር አለበት ተወዳጆች። እና በጣም ፍጹም አስደንጋጭ የሆነ ወንጀል ነው። ብዙዎቻችሁ ምናልባት በሶሻል ሚዲያ ላይ ተመልክታችሁት ሊሆን ይችላል። እንጀራ አባቷ አስገድዶ ደፍሯት እና እናቷ ደግሞ የገዛ እናቷ ወላጅ እናቷ እንዲህ አይነቱ ጉዳይ ለሰዎች ተናግራ እሷም ያም ሰው በሕግ እንዳይጠየቁ ከትምህርት ገበታ አስቀርታ ትምህርቷ እንድታቋርጥ አድርጋ ስራ ቦታ ሁሉ ሳይቀር ይዛት እየሄደች ረጅም ጊዜ ካሳለፈች በኋላ ምናልባት አሁንም ሰው ሊያቅ ይችላል ጥቃት እንደደረሰባት ብላ እናት ራሷ ነች የገደለቻት የእንጀራ አባትን ለመከላከል ማለት ነው። እና ይህ ወንድማችን በእውነት ጠንካራ ሰው ነው እውነት ለመናገር ግን ቢሆንም እንደው ከቻላችሁ እንደው ቢቻል እንዲህ አይነት ወንድማችን እንደው ቢመጣ፣ ምክንያቱም ቀላል ነገር አይደለም። እንዲህ አይነት ላይ ሁኔታ ላይ ያሉ በሐዘን ላይ ያሉ እህት ወንድሞቻችንን በጣም ከባድ 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 ሐዘን ላይ ያሉ እህት ወንድሞቻችን ልባቸው እንደማጽናናት ቀላል ነገር የለም። ራሳቸውን በማጥፋት ስሜት ላይ ያሉ ሰዎች አሉ። በዚህ ሰዓት በጣም ትንሽ በሚባል ነገር ራሳቸውን በማጥፋት ላይ ግን ያሉ ሰዎች አሉ። ራሳቸውን በማጥፋት ስሜት ላይ ደግሞ ያሉ ሰዎች አሉ። ይሄ ራስን የማጥፋት ስሜት እንዲቀላል ነገር አይምሰላችሁ ተወዳጆች፣ በጣም ከባድ ነገር ነው። ሰው የብቸኝነት ስሜት ሲሰማው ሊወስነው የሚችል ትልቁ ውሳኔ ራስን ማጥፋት ነው። ራስን ማጥፋት አማራጭ ሆኖ ያቀብ ለምንም ነገር ግን ሰዎች ብቸኝነት ሲሰማቸው እንዲህ አይነቱን አማራጭ ገንዘብ ያደርጋሉ። በብዙ ነገር ተከፍተው ሊሆን ይችላል፣ በፍቅር ህይወታቸው ተጎድተው ሊሆን ይችላል፣ የያዙት ነገር ያፈሩት ንብረት ምና ቀርቶባቸው ሊሆን ይችላልና ብዙዎች ራስን በማጥፋት ስሜት ላይ ሊሆኑ ይችላሉ። እነሱንም እናወራቸዋለን። በተለያዩ ልምዶች ውስጥ ያሉ ቤተክርስቲያንን የሚናፍቁ ሰዎች አሉ። ቀደም እንዳልነው ማነው በባለፈው እንዳልነው ሁሉም ለውጥ በዚህ መተለውጥ ነው የሚስተካከለው እና በጊዜ ሂደት እነዛ እህት ወንድሞቻችን እንዲቀርቡ እንዲማሩ እያደረገን እናስተምራቸዋለን እና የፈለገ አትናቴዎስ ኦርቶዶክሳዊ ወጣትን የመልካም ወጣትን ምዝገባ ሁላችሁም እንዳያመልጣችሁ ተወዳጆች፣ እንዳያመልጣችሁ ሁላችሁም ተመዝገቡ እና ስልጠናው ይጀምራል። ከዛ በኋላ እያለን እንቀጥላለን። ጌታ ይርዳን።